በ131 ብር ከ49 ሳንቲም በአማካይ አንዱን የአሜሪካን ዶላር ብሔራዊ ባንክ ሽጧል። መቼስ ዱባይ ላይ ሪል ስቴት መግዛት የምትፈልጉ ከሆነ ብሔራዊ ባንክ ፈቅዶላችሁ ወይም ደግሞ አገር ውስጥ ያለ ማንኛውም ንግድ ባንክ ፈቅዶላችሁ ያንን ዶላር ዱባይ ላለ ሪል ስቴት ፊርማ አይከፍልላችሁም። በብላክ ማርኬቱና በኦፊሻል ሬቱ መካከል ያለው ልዩነት ቅድም ብዬችሁ የነበረው 15 ብር አካባቢ ልዩነት ነው። የኢትዮጵያው ብር አሁንም ከዶላር አንጻር ጠንከር ያለ አዝማሚያን ማሳየቱን ቀጥሏል። እዚህ ባሳለፍነው ሳምንት በብሔራዊ ባንክ ተደርጎ በነበረው ጨረታ ላይ የኢትዮጵያ ብር ከዶላር አንጻር በትንሽዬ ፐርሰንት ብትሆን በ0.ምናምን በሚጠጋ አይነት ፐርሰንቴጅም ቢሆን ጠንከር ማለት ዶላር ዋጋው የመቀነስ አይነት አዝማሚያን ተመልክተን ነበረ። በ131 ብር ከ49 ሳንቲም በአማካይ አንዱን የአሜሪካን ዶላር ብሔራዊ ባንክ ሽጧል። ከዛ በፊት በደ 70 ምናምን ሳንቲም ነበር የተሸጠው 131 ብር በአማካይ ለባንኮች በየ15 ቀኑ በሚደረገው ጨረታ ማለት ነው። ለመሆኑ ይህ የብር አቅም ማግኘት የሚባለው ነገር ምን ማለት ነው? ምን ትርጉምስ አለው? ለኔና ለእናንተ ለሸማቾች ምን ትርጉም አለው? ለነጋዴዎች ምን ትርጉም አለው? ለምጣኔ ሀብቱ በጠቅላላስ ምን ትርጉም አለው? ከዛ ባለፈ ግን በዋናነት ሌሎች ገበያዎች ላይ ትይዩ የምንላቸው በኢትዮጵያ ውስጥ የሚገኙና ከኢትዮጵያ ውጪ ባሉ ብላክ ማርኬት የምንላቸው ጥቁር ገበያው ላይስ ይህ ነገር ምን አይነት መልክ ነበረው? ይህንን ሰስቴን ለማድረግስ ምንድነው የሚያስፈልጉት? ብር አቅሙ እየጎለበተ እንዲሄድ ምን ሊደረጉ ይገባል? ዛሬ በዚህ ቪዲዮ በጠቅላላው ምን አዲስ ፋይናንስ ብለን የምንመለከት ነው የሚሆነው። የተወደዳችሁና የተከበራችሁ ተመልካቾቼ የንጋት ፖስት ነው። እኔ ገሜ ብርሃኑ እባላለሁ። በዚህ ቻናል ስለ ፋይናንስና ቢዝነስ ካፒታል ማርኬት በስፋት እናወራለን። ታዲያ ይህን ቻናል እስካሁን ድረስ ሰብስክራይብ ካላደረጋችሁ የዶል ምልክቷን በማብራት ሰብስክራይብ በሉ፣ ቤተሰብ ሁኑን። ከኢትዮጵያ ውጭ ካላችሁ ደግሞ በተለይ ጆይን በማለት ቤተሰብ ከሆናችሁ ይህን ቻናል ትደግፋላችሁ። ይህን እንዳትረሱ እያልኩኝ ወደ ዛሬ ቪዲዮ በዚሁ ምገባ ነው የሚሆነው። የኢትዮጵያው ብር እንግዲህ በገበያ ዋጋ እንዲገበያይ ከተደነገገ ወዲህ በብሔራዊ ባንክ ባሳለፍነው ጁላይ ማለት ነው ሁላችንም እንደምናውቀው የብር ኦፊሴላዊ የሚባለው ዋጋ እየተዳከመ መጥቶ 110 ብር አካባቢ ነበረ የገበያ ዋጋ መስሎ ሊረጋጋ ያሰበው ልክ መጀመሪያ ሰሞን አካባቢ። ከዛ ጊዜ ወዲህ ያው የብላክ ማርኬቱ ጋራ ዩኒፋይ ሆነ የተባለበት ዋጋ 110 ብር አካባቢ የነበረው ነው። እዛ አካባቢ ስለነበረ የብላክ ማርኬቱም ዋጋ በጊዜው ማለት ነው። ከዛ ጊዜ ወዲህ እስከ ቅርብ ጊዜ ስንመለከተው እንግዲህ በብላክ ማርኬቱ ላይ እስከ 155 ብር ደረጃ ደርሷል። በኦፊሻል በባንኮች ደግሞ ስትመለከቱት እስከ 140 ብር እየተሸጠ ነው የሚገኘው። 140 ብር ስለ የትኛው ባንክ ነው 140 ብር የሚሸጥ አላየውም እንዳትሉ፣ ያው ብዙ ማታቋቸው ነገሮች አሉ። በኋላ አነሳላችኋለሁ እንዴት እንደዛ እንደሚመጣ ማለት ነው። ታዲያ ብሔራዊ ባንክ ገበያውን ለማረጋጋት እስካሁን ድረስ አቅርቦትን ማስፋት የዶላር ግብይትን ከሚያረጋጉ ነገሮች ውስጥ በጣም ዋነኛው ነው ተብሎ ስለሚታመንበት እርግጥም ስለሆነ ይህ ለማድረግ ወደ 4 ጊዜ ጨረታዎችን አውጥቷል። ውጪ ምንዛሬ ለባንኮች ለማቅረብ ማለት ነው። ይሄ በቀላሉ የሚታይ ነገር አይደለም። በነገራችን ላይ የኢትዮጵያ የንግድ ባንኮች ከዚህ ቀደም ባለፈው ዓመት እንኳን ሄዳችሁ ብትመለከቷቸው ከሚያስገቡት የውጪ ምንዛሬ በዶላር ተተምኖ ከሚያስገቡት የውጪ ምንዛሬ ውስጥ ግማሹን ያለምንም ጥያቄ ለብሔራዊ ባንክ አሳልፈው የመስጠት ግዴታ ነበረባቸው። ከዛ በፊት እንዲያውም እስከ 70% ነበረ። ከዛ በኋላ ከኤክስፖርተሩ ወይ ደግሞ ዶላሩን ካመጣው አካል ጋር ያቺ የቀረችዋን 50% ዶላር ነው የሚካፈሉት የነበረው ባንኮቻችን። አሁን ግን የንግድ ባንኮቻችን 100% ከውጪ በነሱ በኩል የሚመጣ ማንኛውንም ዶላር ማንም ሳይነካባቸው ራሳቸው ከነጋዴዎቹ ጋራ ወይ ደግሞ ዶላሩን ካመጡት ጋራ መጠቀም ይችላሉ። ከዛ ባለፈ ደግሞ ብሔራዊ ባንክ በሚያወጣው በዚህ ጨረታ እየተሳተፉ ዶላሮችን መግዛት የሚችሉበት ሰፊ እድሉ አላቸው ማለት ነው። ቀድሞ ሲወሰድባቸው የነበሩ እነዚህ ባንኮች አሁን በየ2 ሳምንቱ የተለያዩ የዶላር ምንዛሬ ጨረታዎችን ያገኛሉ በአቅርቦት ማለት ነው። በዚህ መሰረት ነው እንግዲህ ከ15 ቀን በፊት በየ15 ቀኑ የሚለው ጨረታ የተጀመረው ማለት ነው። አሁን ባሳለፍነው ሐሙስ ሁለተኛው ጨረታ በ15ኛ ቀኑ ተደርጓል። ከዛ በፊት በነበረው ጨረታ 131 ብር ከ71 ሳንቲም ለ12 ባንኮች ወደ 60 ሚሊዮን ዶላር የሚጠጋ ገንዘብ መቅረቡን ታስታውሳላችሁ። አሁን በዚህ ባሳለፍነው ሳምንት በዕለተ ሐሙስ ማለት ነው ኤፕሪል 17 እንደማለት ይመስለኛል። በዛ ቀን በተደረገው የ1 ዶላር ዋጋ በአማካይ 131 ብር ከ49 ሳንቲም ተሽጧል። ይህንንም ወደ 70 ሚሊዮን የሚጠጋ የአሜሪካን ዶላር ለ26 ባንኮች በጠቅላላ ሸጫለው በጨረታ ብሏል የኢትዮጵያ ብሔራዊ ባንክ። ይሄም በፍላጎት መልኩ ከባንኮቹ ከመጣው ፍላጎት ውስጥ 96% እንዳሟላው ነው እየተናገረ ያለው ብሔራዊ ባንክ።
ይሄ በጣም ትልቅ ትርጉም ያለው ነገር ነው። በነገራችን ላይ በግብይት ውስጥ ማለት ነው በዶላር ገበያ ውስጥ በጣም ትልቅ ትርጉም ያለው ነገር ነው። 26 ባንኮች ይህንን ዋጋ ማግኘታቸው ብቻ ሳይሆን በዋጋውም ላይ ቢሆን በትንሹም ብትሆን ዜሮ ምናምን ነጥብ ሳንቲምን ብትሆን 131 ከ71 እና 131 ከ49 ወደ 21 ሳንቲም አካባቢ ቅናሽ ታይቶባታል። ይሄ በፋይናንሱ ወይ ደግሞ በዋጋው ላይ በጣም ይሄ የተለየ ትልቅ ትርጉም ወይ ደግሞ በጣም በቃ እንዲሆነ ብር አቅም አገኘ ብለን ልናወራ የምንችልለት በጣም የተለየ ትርጉም ባይኖረውም ነገር ግን በገበያው ላይ ግን የራሱን የቻለ ትርጉም አለው። ማለትም የምንዛሬ ገበያ በጣም አስቸጋሪ ነገር ነው። የምንዛሬ ገበያ መዋዠቅ ለአንድ ሀገር ምጣኔ ሀብት በጣም አስቸጋሪና የአንድን ሀገር ምጣኔ ሀብት በጣም ከሚጎዱ ነገሮች ውስጥ ነው። በተለይ ደግሞ ሸማቾችን ከሚጎዱ ነገሮች ውስጥ ነው። ምክንያቱም በምንዛሬ ዋጋ ላይ የምትደረግ ትንሽዬ መዳከም ወይ ደግሞ ትንሽዬ ጭማሬ ዞሮ የሚጎዳው የሸማቹን ኪስ ስለሆነ ማለት ነው። የዋጋ ግሽበቱን ቀጥታ ነጋዴ ወስዶ የሚያሳልፈው ወደኛ ስለሚሆን ማለት ነው። እና ምን እየሆነ ነው ብለን ይሄንን ከላይ ያነሳውላችሁን ቅናሽ መታየት መልካም ነገር ነው እያልኩ የምነግራችሁ ነገር ምንድን ነው እየሆነ ያለው ካላችሁኝ እንግዲህ ከፍሎቴሽኑ ወዲህ የኢትዮጵያ ብር ባላንሱን እየፈለገ አይ ቲንክ ቦታውን እያገኘ ሄደ ይመስለኛል። ሊረጋጋ ሜቢ እየተቃረበ ይመስላል። እርግጥ ነው አሁን አዲስ ስቴጅ አሁንም በጣም ሌላ ከቁጥጥር ውጪ የሆኑ ነገሮች እንዳሉ አውቃለሁ። እነዛ ነገሮች ይህን ባላንስ ሙሉ በሙሉ ሊያስቱ እንደሚችሉ እርግጠኛ ነኝ፣ ልነግራችሁ እችላለሁ። ምክንያቱም እኛ ልንቆጣጠራቸው የማንችላቸው በተለይ ደግሞ ቅድም የነገርኳችሁ በውጭ ሀገራት ያሉ ብላክ ማርኬቶች እንዴት ነው ሪስፖንድ እያደረጉ ያሉት ስቲል ብዙ አይዲያው የለኝም። እሱን የሚመሩ በጣም ብዙ ፋክተሮች ስለሚኖሩ በኋላ የምናነሳቸው ምንም እንኳን ህጋዊ ባይሆንም ያው ምናበረታታው እንዲህ ነው የምለው ነገር ባይሆንም ነገር ግን ገበያውን ማሳያ ሊሆን ስለሚችል አንዳንዴ የምከታተላቸው የብላክ ማርኬት ዋጋ የሚያወጡ ሳይቶች አሉ ኢንተርኔት ላይ እና ለምሳሌ በዚህ ሳይት ላይ ባለፈው አርብ ዕለት ማለት ነው ልክ ሐሙስ ጨረታው ከተደረገ በኋላ ሳይቱን ሄዳችሁ ስትመለከቱ ሐሙስ ከጨረታው ዕለት ማለት ነው ጨረታው ሳይገለጥ 156 ብር ከ50 ሳንቲም 156 ብር እስከ 157 ብር አካባቢ $1 ሲሸጥ የዋለ ሲሆን እዛ ሳይት ላይ ማለት ነው። ሳይቱ ላይ እርግጥ ይሸጡ አይሸጡ አላቅም፣ ዋጋ ነው የማይበት። ግን በአርብ ዕለት ልክ ከጨረታው ውጤት ከተነገረ በኋላ ወደ 155 ብር ከ75 ሳንቲም አካባቢ ዋጋ ቅናሽ ተደርጎ አይተናል ማለት ነው። የ0.5% አካባቢ ቅናሽን በዚህ አካባቢ መመልከት ትችላላችሁ። ይሄ ከቅድሙ ከነገርኳችሁ ከባንኮቹ ወይ ደግሞ ናሽናል ባንክ ጋር ሄደው በጨረታ ከገዙበት ጋራ ተቀራራቢ የሆነ ፐርሰንቴጅ ኦፍ እንትን ነው የምትመለከቱት የዋጋ መውደቅ ወይ ደግሞ ብርን አፕሪሺየት ማድረግ ነው መመልከት የምትችሉት ማለት ነው። ይህ እንግዲህ የሚያሳየን እውነተኛ ማሳያ ነው ብለን መውሰድ ባንችል እንኳን የብላክ ማርኬቱ በተለይ ሀገር ውስጥ ያለው የኦፊሻል ሬቱን ሚሚክ ማድረግ አይነት ሁኔታ ውስጥ ገብቷል ማለት ነው። ይከታተላል ማለት ነው እዛ ምን ሊሆን እንዳለ። ምክንያቱም ካያችሁት ናውዴይስ አቅርቦቱ ለተወሰኑ ይሁን ብቻ ለሚያገኙት ለየትኛውም ሰዎች ባንኮቹ ገንዘቡን እየሰጡ ነው። እርግጥ ነው አሁንም ቅርብ ጊዜ በተለይ በነገራችን ላይ አንድ ሰው ባለፈው ሲነግረኝ ሰምቻለሁ። ወደ ውጭ ሀገር ሊጓዝ የነበረ አንድ ሰው ወደ $3000 አካባቢ ከባንኮች ጠይቆ ባንኮቹ $1000 ብቻ ከሰጡት በኋላ ግዴታ ምንም ማድረግ ስላልቻለ ወደ ብላክ ማርኬት እንደሄደና ከብላክ ማርኬት $2000ን ጨምሮ እንደገዛ የሚናገርበትን ሁኔታዎች መስማት እንችላለን። በጣም ትልልቆቹ ባንኮች እንኳን እየሰጡ የማይገኙበት ሁኔታ አለ። ሜቢ ኢምፖርት ለሚያደርጉ ነጋዴዎች እየሰጡ ሊሆን ይችላል አቅርቦቱ በዚህ መልኩ ካለ። ነገር ግን እነዚህ አሁንም ኦፊሻል ሬት ቨርሰስ ብላክ ማርኬቱን ትራቨለሮች የምንላቸው እንደዚህ አይነት ዱባይ፣ ቱርክ፣ የተለያዩ ሀገሮች የሚጓዙ ሰዎች ስቲል ድራይቭ ያደርጉታል ማለት ነው ሀገር ውስጥ ያለውን። አብዛኛዎቹ ባንኮች ደግሞ ያው በሚሊዮን የሚቆጠሩ ዶላር ለኢምፖርተሮች ለተለያዩ ሰዎች እያቀረብን ነው ብለው ደግሞ ሲናገሩም በዚህ ባሳለፍናቸው ሳምንታት መስማታችን መቼስ አትረሱም ማለት ነው። ሌላው እንግዲህ ሜቢ መርሳት የሌለብን አሁን ባለው ሁኔታ በብላክ ማርኬቱና በኦፊሻል ሬቱ መካከል ያለው ልዩነት ቅድም ብዬችሁ የነበረው 15 ብር አካባቢ ልዩነት ነው። ለምሳሌ ልንገራችሁ። አንድ ባንክ ለምሳሌ ኦፊሻል የሚባለው 132 ብር ከ44 ሳንቲም ሸጣለሁ የሚል ሬት ተመልክቼ ነበረ። ይህ ማለት ታዲያ ምን ማለት መሰላችሁ? ባንኮች 132 ከ44 እንሸጣለን ሲሉ አንድ ሁሌ መርሳት የሌለባችሁ ነገር አንድ ነገር አለች። ሰርቪስ ቻርጅ ብለው ደግሞ የሚጠይቋቸው አለች። እሷም ወደ 5% አካባቢ 6% የሚጠይቋሉ፣ 8% የሚጠይቋሉ። አይዶን እንግዲህ ብሔራዊ ባንክ ሰሞኑን እሱን ነገር ከ5% እንዳታስበልጡ እያለ እየከለከላቸው ነው ይመስለኛል።
ያቺን ብትጨምሩት እዚህ ላይ ወደ 139 ብር ከ6 ሳንቲም አካባቢ ነው የሚመጣው። ከዛ ይሄንን ደግሞ ሰርቪስ ቻርጁን እላው ላይ የጨመሩባችሁን 5%ን ሰርቪስ ቻርጅ ደግሞ ቫት መክፈል ይኖርባችኋል እናንተ። ቫቱ 1 ብር አካባቢ ብትጨምሩበት 140 ብር ከ70 ሳንቲም ነው እየሸጡ ያሉት። እነማ ንግድ ባንኮቹ $1 እንደዛ ነው የሚሸጡት። ብላክ ላይ በምትሄዱበት ሰዓት 155 ብር ነው ብያችኋለሁ። ያ የ15 ብር አካባቢ ልዩነት ነው ማለት ነው። ሶ ገበያው የሆነ ቦታውን እያገኘ ያለ ይመስላል። ነገር ግን አንድ በጣም ወሳኝ ነገር አለ። እሱም የብላክ ማርኬቱ እንቅስቃሴ ምንም እንኳን ኦፊሻል ማርኬቱን እየተከታተለ ሚሚክ ለማድረግ እየሞከረ ነው እንዳልኳችሁ ሁላ ቢሆንም ብላክ ማርኬቱን ከቁጥጥር ውጭ ሊያወጡ የሚችሉ የተለያዩ ባህሪያት አሉ። ለዚህም ይመስለኛል ሰሞኑን የኢትዮጵያ ብሔራዊ ባንክ ብላክ ማርኬት ሀገር ውስጥ የሚሳተፉ ሰዎች ላይ ቁጥጥር ማድረግ መጀመሩን፣ የተለያዩ ህጋዊ እርምጃዎችን መውሰድ መጀመሩን የሰማነው ሰሞኑን ማለት ነው። ሶ ትልቁ ችግር ከሁሉ በላይ ነው የሚያሰጋኝ። አመክንዮ አምጡለት ብትባሉ ይህንን ገበያ ከቁጥጥር ውጭ እንዲወጣ ሊያደርገው የሚችለውና ቀጣዩ የብሔራዊ ባንክ ሆነ በመንግስት ደረጃ ፋይናንሻል ኢንቴሊጀንስ ዋትኤቨር የሚሰሩ ሰዎች ሊቆጣጠሩ የሚገባው ብዬ የማስበው ኢትዮጵያ ውስጥ ከሚገኘው የብላክ ማርኬት ይልቅ በገልፍ ሀገራት፣ በአሜሪካ፣ በአውሮፓ ያሉት ብላክ ማርኬቶች ናቸው በዋናነት የእኛን ሀገር ዶላር ከብር አንጻር ያለውን ዋጋ ድራይቭ ላይ ያደርጉ የሚችሉት። አሁንም ከዛ ባለፈ እርግጥ ሌሎች ነገሮችም ሊኖሩ ይችላሉ። ይሄ ኢኮኖሚውን ሊበራላይዝ እያደረግን በሄድን ቁጥር ደግሞ ከውጭ ለሚመጡ ሰዎች ዶላርን የሚያንቀሳቅሱበት መብትን ደግሞ ይበልጥ ክፍት እያደረግን በሄድን ቁጥር ሰዎች ዶላርን ከዚህ ወደ መውሰዱ ላይ ወደ ሴፍ ወደ ሆኑ ቦታዎች ላይ ማሸሽ ላይ የሚያተኩሩ ከሆነ ያም ሌላ ችግር ሊፈጥርብን ይችላል። ነገር ግን ቅድም እንዳልኳችሁ ገልፍ፣ አሜሪካ፣ ዩሮፕ ላይ ያሉ የብላክ ማርኬቶች ትልቆቹ ድራይቨሮች ናቸው። ገንዘባቸውን ለሚያሸሹ ሰዎች ወይ ደግሞ ሴፍ ሄቨንስ ናቸው ብለው ወደሚያስቧቸው ቦታዎች ገንዘባቸውን ለሚወስዱ ሰዎች ማለት ነው። ነጋዴዎች፣ ገንዘብ ያላቸው ሰዎች ገንዘባቸውን በጣም ደህንነት ይሰማኛል ወደሚሉት ቦታ ማሸሽ የተለመደ ነው። በነገራችን ላይ የትም ሀገር ላይ ለምሳሌ በቅርብ ጊዜ እንግሊዝ ሀገር ላይ በኮርፖሬት ታክስ ደግሞ ባለሀብቶችን ታክስ ማድረግ ላይ በጣም ከፍተኛ የሆነ የታክስ ጭማሪ አደርጋለሁ ብላ ከመናገሯ የተነሳ የእንግሊዟ ለንደን ከተማ በሚቀጥሉት 1-2 ዓመታት ውስጥ በብዛት የሚቆጠሩ ሚሊዮነሮችን ታጣለች ተብሎ ይገመታል። በዚህም እነዚህ ሚሊዮነሮች የት ይሄዳሉ ሲባል ኦልሬዲ እየታየም ነው፣ ወደ ዱባይ ይሄዳሉ፣ ወደ ዱባይ ይፈልሳሉ ይባላል። ወደ ተለያዩ ሀገራት በምትሄዱበት ሰዓት የመንግስት ፖሊሲዎች መዋዠቅ በሚታይባቸው ጊዜ ገንዘባቸውን ማሻሻል የሚፈልጉ ባለሀብቶች ወደ እንደ ዱባይ ወዳሉ ሀገራት ይሄዳሉ። እዛም ሄደው ሪል ስቴት ላይ ኢንቨስት የሚያደርጉ ከሆነ ምንም አይነት ታክስ አይከፍሉበትም። ኮርፖሬት ኢንቨስትመንቶች ላይ በሚሳተፉበትም ቢሆን ሰዓት የሚከፍሉት የኮርፖሬት ታክስ መጠን በጣም ዝቅ ያለ ነው። እስከ 10% የሚደርስ ታክስ ነው በትልቁ ዱባይ ላይ ስራ በምሰሩበት ሰዓት የምትጠየቁትና ማለት ነው። የኢትዮጵያዎቹ ደግሞ ነጋዴዎች በብዛት ሜቢ እዛ ንግድ የሚነግዱም ላይጠፉ ይችላሉ። ከሁሉ በላይ ግን ያው ብዙ ጊዜ በየሶሻል ሚዲያው የምትሰሙት ሆቴሎች ላይ ተዘጋጅቷል የሚባል የሪል ስቴት ኢንቨስትመንት እነዚህ ሰዎች ያው መቼስ ዱባይ ላይ ሪል ስቴት መግዛት የምትፈልጉ ከሆነ ብሔራዊ ባንክ ፈቅዶላችሁ ወይም ደግሞ አገር ውስጥ ያለ ማንኛውም ንግድ ባንክ ፈቅዶላችሁ ያንን ዶላር ዱባይ ላለ ሪል ስቴት ፊርማ አይከፍልላችሁም። የብላክ ማርኬት ነጋዴዎች ናቸው ያንን ሊያደርጉላችሁ የሚችሉት። እዚህ በብር በብላኩ እነሱ በሚያውቁት ዋጋ የምትከፍሉትን ገንዘብ እዛ በዶላር ሊያደርጉላችሁ ይችላል። ወይ ደግሞ እናንተ ዶላሩን እንግዲህ በየትም አድርጋችሁ ዱባይ እስካላደረሳችሁላቸው ድረስ ይህን ሊያገኙት አይችሉም። ሶ ብሔራዊ ባንክ ቀጣይ የቁጥጥር ፖይንቱ ሊሆን የሚገባው እኔን የሚመስለኝ እነዚህ ገልፍ ሀገራት ለምሳሌ እንደነ ዱባይ ባሉት ላይ፣ አውሮፓም ስትሄዱ ለንደን የመሳሰሉት ቦታዎች ላይ የ1 ፓውንድ ዋጋ የዩሮ ዋጋ ከብር አንጻር እዛ የሚሸጥበት ዋጋ ከዚህ ገንዘባቸውን ወደዛ ማሸሽ የሚፈልጉ ሰዎች ላይ ስለሆነ የሚመሰረተው እነዛን መቆጣጠር ይቻላል አይቻልም is another question። እነዛን መቆጣጠር የሚቻል ከሆነ ግን የኢትዮጵያ ብር መኑኝ ቦታውን ያገኛል፣ እንትን ማድረግ ይጀምራል፣ ባላንስ ማድረግ ይጀምራል፣ ስቴብል መሆን ይጀምራል። ያ ማለት እንግዲህ ለኔ፣ ለናንተ፣ ለሸማቾች፣ ለነጋዴዎች፣ ለእያንዳንዳችን የተሻለ መረጋጋት ማለት ነው። በዋናነት የዋጋ መረጋጋት፣ የዋጋ ግሽበት ይሄ ከአቅማችን ከቁጥጥራችን ውጪ የሆነ የመጣውን ነገር አትሊስት ጋብ ሊያደርግልን ይችላል። አሁንም ይሄ ማለት የኛን የመግዛት አቅም ይጨምራል ማለት አይደለም፣ እንዳትሳሳቱ። እኛ አሁንም
ኦሬዲ ገበያው ላይ ያሉትን ሸቀጦች መግዛት የምንችልበት አቅማችን ኦሬዲ ዲፕሌት ሆኗል። አብዛኛው የኢትዮጵያ ህዝብ በዛ ደረጃ ላይ ነው ያለው። የዋጋ ግሽበቱ ወደ 10% ቀንሷል ቢባልም መግዛት አንችልም። ዞሮ ዞሮ at the end of the day ግን አትሊስት ግን የዋጋ ግሽበቱ መቀነሱን እንዲቀጥል አትሊስት ከ10% በታች መውረድ እንዲችል ሊያደርግልን ይችላል። በተለይ ለኢምፖርተሮች ወጪ ስለሚቀንስላቸው ሸማቾች ላይ የሚጭኑትን ዋጋ ጋብ ሊያደርግ ይችላል። ኤክስፖርተሮች ተጎጂ ሊሆኑ ይችላሉ። በነገራችን ላይ ለምሳሌ ከዚህ የበለጠ ወደ ታች ቢወርድ 1 ብር 2 ብር እያለ ቢሄድ አሁን ኤክስፖርተሮች እየገዙ ያሉበት አሁን ቡናን ተመልከቱት። ቡና በጣም እየተወደደ መጥቷል አይደለ? ቡና የተወደደበት ዋነኛው ምክንያት ከሁሉ በላይና አገሪቷም ከ1.5 ቢሊዮን ዶላር በላይ በ9 ወራት ብቻ ገቢ ልታስገኝ የቻለችበት ዋነኛው ምክንያት ነጋዴዎችም ቢሆኑ ዶላሩ 130 ብር ስለሚያገኙ $1 ቢሸጡ ወደ ውጪ ገንዘብ እያወጡ ብርን ማለት ነው እያወጡ ቡና የሚገዙበትን ሁኔታ ራምፕ አፕ አድርገው ነበር። ለገበሬው ያንን እያደረጉ ቆይተው ለምሳሌ ከዚህ የበለጠ የብር ዋጋ መጠንከርን ቢቀጥልና ለምሳሌ 120 ምናምን ላይ ቢወርድ እጃቸው ላይ ቡና የያዙ ሰዎች ሊከስሩ የሚችሉበት እድል ይፈጠራል። ስለዚህ ለኤክስፖርተሮች ብዙ ጊዜ የብር መዳከም ነው እንጂ የብር መጠንከር አይጠቅማቸውም። ለኢምፖርተርና ለሸማቹ ግን የተሻለ ነገር ሊሆን ይችላል። በአጠቃላይ ለሀገሪቱ ምጣኔ ሀብት ግን ባላንስ መፈለጊያ ወይ ደግሞ የፎሬክስ ማርኬቱ ወይ ደግሞ የምንዛሪ ግብይቱ እንግዲህ የሆነ ሚድል ግራውንድ ነገር የሚያገኝበት ሁኔታ ይፈጠራል ማለት ነው። ይሄንን ግን ማድረግ የምንችለው ቀደም እንደነገርኳችሁ ሀገር ውስጥ ያለውንም ብላክ ማርኬት ከሀገር ውጭ ያለውንም ብላክ ማርኬት መቆጣጠር ከቻልን፣ አንድ እሱን ለመቆጣጠር ደግሞ ከሁሉ በላይ ቅድሚያ ሊሰጠው የሚገባው አቅርቦቱ ነው። አሁን ልክ እንዳለው ሁላ ብሔራዊ ባንክ በየ15 ቀኑ የሚያደርገውን ይህንን አቅርቦቱን የሚቀጥል ከሆነ ባንኮች እንኳን እንዲያው እየተጫወቱ ያሉትን ጨዋታ ማኒፑሌት ማድረግ የሚፈልጉትን ነገር ራሳቸው ላይ መልሶ ጉዳት ሊያመጣ የሚችልበት ጊዜ ይመጣል ማለት ነው። ብዙ አቅርቦት ገበያው ላይ በገባ ቁጥር ሴም ታይም ግን ምንም እንኳን ብዙ አቅርቦት ብናቀርብ ብዙ ገንዘብ ያላቸው ወደ ውጪ ገንዘብ ማሻሽ የሚፈልጉ ሰዎች ደግሞ ይሄንን እንዳይጎዱት በነዛ ሀገራት ላይ ከነዛ ሀገራት ጋር ባለው ፋይናንሻል ዲፕሎማሲ ልትሉት ትችላላችሁ። ምክንያቱም ወንጀልም ስለሆነ መኒ ላውንደሪንግ አንዳንድ ሀገራት ከዓለም አቀፉ የፋይናንስ ስርዓት ውስጥ እንዲወገዱ ሊያደርጋቸው የሚችል ትልቅ ኦፌንስ ስለሆነ ሀገራት ብዙ ጊዜ ይተባበራሉ ያንን ማጥቃት ለሚፈልጉ ሀገራት ወይ ደግሞ ያንን አብረው ማጥፋት ለሚፈልጉ ሀገራት። እንደዚህ አይነት ነገሮችን መቆጣጠር ላይ መስራት መቻል ይኖርብናል ማለት ነው። የተወደዳችሁና የተከበራችሁ ተመልካቾቼ በዚህ ጉዳይ ላይ አስተያየት ጥያቄዎች ካሏችሁ ታዲያ እኔ እንደምን ጊዜውም ለመመለስ ዝግጁ ነኝ። አስተያየትና ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ቻናሉ እስካሁን ድረስ ሰብስክራይብ ካላደረጋችሁ የዶል ምልክቷን በማብራት ሰብስክራይብ በሉ። ከኢትዮጵያ ውጪ ካላችሁ ደግሞ ጆይን በሉ። ላይክ እና ሼር ማድረግ እንዳትረሱ። ታዲያ ምንም ያላየሁት እንዲያው የሰማችሁት አንዳንድ ነገር ካለ ደግሞ ለኔ ኢንፎርም አድርጉኝ። እኔ ባወቅኩት በሰማሁትና እስካሁን ድረስ ባለች መረጃ ነው ይሄንን ነገር እምላችሁ። እኔ ያላየኋቸው ደግሞ ያልደረስኩባቸው ነገሮች ካሉ ኮሜንት ሴክሽን ላይ ብጽፉልኝ እነዛን ነገሮች አጣርቼ ደግሞ ኢንኮርፖሬት አድርጌ ለእናንተ የማቀርብ ነው የሚሆነው። እስከ ቀጣይ ፕሮግራሜ ድረስ ግን ቸር ያሰማን። የፍሬያማነት ሳምንት ይሆንላችሁ ያልኩኝ የምሰናበታችሁ ታዲያ እኔ ገሜ ብርሃኑ ነኝ።